እኔ የምለው የቤዛና የፍቅር ተንኮል መቼ ነው የሚያልቀው? ይህን ያክል የሰው ጉድጓድ መቆፈር፣ ይህን ያክል ሰው ማባላት፣ ይህን ያክል ሰው ማሳደድ አይደክምም እንዴ? ረረረ አዴን እኮ አሰቃያችኋት እኮ። ነገር ግን አዴ ሁሉም ሰው ይወዳታል። ሁሉም ጠላቶች የተባሉትን መንገደኞቹን እዛው ቤት ውስጥ ያለ ሁሉም። በነገራችን ላይ ሴቶቹ በዝተዋልና ቀንሷቸው። በጣም አስቸገሩ ሲጮሁ ከዛም ፎቅም ታችም እነሱ ሴቶቹ በሷ የምር እዛ ቤት እኮ 2 ወንድ ብቻ ነው ያለ፣ ዴቭና ባርኮት ቤቱ ሞሉት። እዛ ላይ ደግሞ ሴት ሲበዛ ጫጫታቸው፣ በዛ ደግሞ አርፎ አይቀመጥም እንዴ ተንኮላቸው ደግሞ። የፍቅሩ ሲባል ደግሞ የባሰው ቤዛ መጣች። ምን ትላላችሁ? አሁን እስከመቼ ነው እንደዚህ ሰው የሚያባላ ሰው? እንደው ርዕሱ ከየት እንዳገኘችው ባላቅም፣ እውነት ለመናገር ጥሩ ነው። ሰው ስትገፉት ሰው ይወደዋል። አሁን ዛሬ መጨረሻው ከቤት አስወጧል አዲን ማለት ነው። እንደሆነ መገባችበት ቤት ባይታወቅም በእርግጠኝነት ጥሩ ቤትም ጥሩ ሰዎችም ይገጥሞታል ብዬ አስባለሁ። እናንተ ግፍ እስካሰራችሁ ድረስ፣ ሰው እስካልገፋችሁ ድረስ፣ ሰው ብቻ እናንተ ተገፉ። በቃ ሰውን ከመግፋት እናንተ ተገፋችሁ ይሻላል። ምክንያቱም ነገ ጥሩ ቦታ ትደርሳላችሁ። ተገፊዎች ግን ሁሌም ራሳቸውን እየወቀሱና እንደው በዛውን ቦታ ራሳቸውን እንዲገቡበት ነው የሚሆነው። ይሄ ደግሞ ያው ይርቃል እንደ ይመስላችሁ እንዴ? በአሁኑ ሰዓት ደግሞ አይርቅም፣ ቶሎ ነው የሚደርሰው። የፍቅርና የቤዛን በተለይ ደግሞ አዲ ላይ ያላቸውን ቅናት እሳት አቃጠለቸው። እኔ እንደዚህ አይነት ሰው በህይወቴ አይቼ አላቅም። ደግሞ ወንዶቹ ሁሉም ደግሞ አዲን ይወዳሉ። 2-3 ፍቅረኛ ያላቸው እሷ ነች የሚወዱት እንዴ። ምንድን ነው? ሴቶቹ ደግሞ ይጠላሉ። ይህን ይመስላችኋል? ቅናት ይሉታል። አው ቅናት፣ የቅናት መንፈስ የተወጋ ይሁን። አሜን በሉ። አው የተወጋ ይሁን። እንግዲህ ያው መጨረሻ እናቴን ከቤት ውጪ ብላሻለች ብላ ፍቅር በዛም በዚህም ብላ ከቤት አስወጣለች። እናቷ ታውራት አታውራት የሚታወቅ ነገር የለም። ግን ወሬዋ እንዳያችሁን መስራ ልንሞት ነው፣ በቃ ሞች ይልሻለሁ እናቴ ያለው መሰለሽ እንዴ እያለች በቃ በጥሬ ጥሬው ወሬው በጥሬ ጥሬው ነበር ስትናገረ ነገረው። በእርግጠኝነት እናቷን ሂጂ አትላትም። ትውጣ እሷ ደውላ ሳታናገር አዴን ሳታናገር ትውጣ አትልም። እቺ በመሀል አስቀድማ፣ ምክንያቱም ባርኮት የለም። ባርኮት ቢኖር አያስወጣትም ነበር፣ ወይም ደግሞ እሱ ይደውል ነበረ። ባርኮት እንደሌላ አውቃ እንደው ሴትዮማ ያወራች አይመስለኝም። እናቴ ውጭ በሻለች ብላ እንግዲህ። ግን እኔ ገረመኝ እዚህ ጋር ኪሶቹ እየረገፈች እየፈተሸች ማለት ነው። አይቲዮ መዳሞች፣ አይ ኢትዮጵያ መዳሞች እንግዲህ አራግፋ ፌስታሉም አምጥታ ሰጠች። ከዛ በፊት ደግሞ ቤዛ የምትባል ተንከሲዝ ያው ዴቭ መታ ነግረዋለች እና ከባርኮት አንድ ላይ ነው ያደሩት ኤላ ቤት ብላ ሰበከችው። ይሄም ደግሞ አንዳንድ ሰው በአይኑ ከማየት ወይም ደግሞ በጆሮ ከመስማት ይልቅ ሰውን ማመን የሆነ የሚቀድመው ሰው አለ። ምንም ቢሆን አጣሩ መጀመሪያ። የምር ይሄ ከድራማው ስንወጣም አጣሩ። ሰው ያላችሁት ምናምን ሰምታችሁ ትሎ ብላችሁ ጉብ ማለት ሳይሆን የእውነት ነው ወይ ማስረጃ መረጃ የሚባል ነገር አለ። እነዚህ መረጃ ማስረጃ የሚባሉ የመቼ ናቸው? ብቻ እንደዚህ አይነት ሰዓት ልንጠቀምበት ነው። ሶ ዴቭ ደግሞ አንተ ቤዛ ተንከሲስ እንደሆነች እያወቅ ከአዲ ጋር ምን አይነት እንትን እያላቸው እያወቅ ቶሎ ብለህ እሷ ላይ ምንድነው ሲጥ ማለት ወይም ፊጥ ትተህ እነሱ ማረጋገጥ ነበረብህ። ግን የሷን ወሬ ሰምተህ እንደገና ደግሞ ያው ከአዲ ጋር ተጣላህ ማለት ነው። ያው አንተ እውነታው ነው። አንተ ከስካውን አንተ ታቀኝም ማለት ነው ያለችው እውነቱን አታውቃትም አንተ። ዝም ብለህ ነው እንዲወዳታል። አንድ ሰው የምትወዱት ሰው እኮ ባህሪው፣ ጸባዩ፣ ምኑ ገብታችሁ ነው የምትወዱት የምታፈቅሩት። አንተ ደግሞ ዝም ብለህ በቃ በሀዋ በአየር ላይ ነው መሰለኝ። እኔ የቱ ቦታ እንዳፈቀረክ ባላቅም ለካ የቱ ቦታ ነው የሚፈቀረው? አይ እንዳልኳችሁ ነው። ሰው ሲገባባ ሲለማመድ፣ ያው ሲለምድ ባህሪው ከባህሪው ጋር የሚሄዱ በጣም ደግሞ ሲገባቡ እሱን የማይወደው ባህሪ እያስወግን እየመከረ እሷ የማትወደው ነገር እሱን እየተወ እሷም እንደዛው እንደዚህ እየተገባቡ
ከዛ ይፋቀራሉ። ከዛ ከፈቀደላቸው ደግሞ ስምምነት ላይ ሲደርሱ የትዳርም ይበቃሉ፣ ልጅም ይወልዳሉ ማለት ነው። ዴቭ ዝም ብሎ ልጅቷ እኮ ስማርት ነች። አያችሁ፣ እስካሁን አላወቅከኝም ነው ያለችው። እውነትዋ ነው፣ አላወቃሽም። በቃ ሲፈቀር ቅድም እንደነገርኩ ነው። ዴቭ ያው ሪከርድ ትሰማለህ። ከዚህ በኋላ አዲም ይሁን ሌላ ማንኛውም ሴት የምታፈቅር ከሆነ እነዚህ መስፈርቶች ተጠቀም። ሰው ሳታውቅም ዝም ብለህ ብቻ እንደዚህ ስላየው የአይኑ ብቻ ስለወደድካት ፍቅረኛ ነህ ማለት አይቻልም። ፍቅረኛ ለመሆን ያው እንደነገርኩት ቅድም ተከተሎች አሉት። ከዛ ሰው መለማመድ አለብህ፣ ባህሪ መለዋወጥ አለብህ፣ የምትወደውን የምጥላው ነገር ማወቅ አለብህ። እንደዚህ ነው። ከዛ ቀስ ተብሎ ወደ ፍቅር ይገባል። አንተ ሳታውቃት ነው ያፈቀርካት የነበረው። እሷ የማያፈቅራት ሰው የለም። ይኸው መንገድ ላይ ዳይመንና ማናሸቆች ብሎ የሚውሉ ሰዎች ማለት ነው። ይሄ ሴቶችም የሚያግተው ይወዳታል። ኤላም እንዳው የእንትናን እንትን ሆኖበት ነው እንዲ የለሜ ንግድ ሆኖበት ነው እንጂ እሱም ያው ይወዳታል። ስለዚህ አንድ ሰው በሴቶቹ ምቀኞቹ ሲገፉ ደግሞ በሌላው በጣም ተወዳጅ ሆነው ይሄ ነው እንደው የሚያስቀናቸው ሴቶቹ ሙሉ ማለት ነው። አያችሁ አይደል? አሁን ማነው እንደ ባርኮት ቤዛ ፍቅረኛ ሆነች እንደምታውቁት። ከዛ እችኛውም ይወዳታል። በቃ መሀል ነው የቀረው። አሁን ዛሬ ከቤት ተባረጃ ሲባል አስባችሁታል ምን እንደሚመጣ? እና ሴቶችዬ ብዙ አትቅኑ ለማለት ያህል ነው። አደይ ያው የት ቤት የምትሆን ራሷ ተገፊ ስለሆነች ምንም የከፋ ነገር አይደርስባትም። በእርግጠኝነት ማንኛውም ሰው የምርስ ከዚህ ስንወጣ ብናይ ተጎጂ ሰዎች ናቸው መጨረሻ አካባቢ ጥሩ ሁኔታ የሚደርሱት ጎጂዎች ናቸው። ሲያፍሩ ራሳቸው ሲጸጽቱ ምናያቸው ማለት ነው። የተገፉትማ ተገፍተዋል። አንዴ ምናልባት አንዳንዴ በቃል ሰውን እንሰብራለን፣ ያልሆነ ስም እንሰጣለን። ቃላቶች ሊሰብሩ ይችላሉ። መቼም ቃል በጣም መጥፎ ነው። የምላስ አንዴ ከወጣ አደገኛ ነውና መልሶ አይገባም። ጠባሳ ነገር በቃላት ያው ሊጥል ይችላል። ይሄ ማማታት ምናምን ችግር የለውም። ተማቶ የጊዜው ያማል፣ ይተዋል። ምንም የምታስታውሱ ነገር የለም። ምናልባት አንዳንዴ በጣም ቁስል ከሆነ ያን ቁስል ሲደርቅ ቦታው ያስታውቃል። ያም ደግሞ ልብ ብላችሁ ካያችሁት በእውነት ትውስታ ስታስታውሱት ነው እንጂ ዝም ብሎን አታስታውሱትም። በእርግጠኝነት ያኔ ያማችኋል ወይ ይደማል ወይም ደግሞ ሆነ ቅስላ በቃ ከዛ በኋላ ይተዋችኋል። እናንተ በታስታውሱም። ግን አንዳንድ ምላሶች እስከ መጨረሻው የማይተዋችሁ አንዳንድ ሰው የሚጥለው ምላስ አለ። ሌላ ያው ተጎጂ ስትሆኑ ደግሞ የሆነ ጊዜ ታድጋላችሁ። የምር ሁሌም እንደዛ ሆናችሁ አድርገም ሞር ደግሞ እነዛ ሰዎች እያፈሩና ወደ ኋላ እያሉ ይመጣሉ። እነሱ እያፈሩ እናንተ ደረታችሁ ሞልታችሁ እየሄዳችሁ ያው እነዛ ደግሞ እፍርታም ነው የሚሆኑት። እንደዚህ አይነት ሰዎች ምላችሁ ፈልጌ ነው። እቺ ልጅ እየገፋችሁ መጨረሻችሁ የእናንተም ብላለች እኮ ፍቅር ዛሬ ሆን ሰው ወጣች። ከዚህ በኋላ ደግሞ ተባብረን እቺ እናወጣለን ትላት። አንቺ ለሸቀረሽ አሁን ቤቷ ነው በምንም ማታሏ ያው ኢዱና ቤዛ የምታስወጣ ይመስለኛል። እዚያውን ዛሬ ደስ ቢላል ቤቱ አሉ። ያው አዲ ስለሌለች ደስ አላቸው። አዲ ምን ታርጋችሁ እንዳው ምን ልበላችሁ። እና እጅግ በጣም የምታሳዝኑ። እኔ ተመልሳ ቤት የምትገባ ይመስለኛል። ባርኮት ሲመጣ አፈላልጎ እናቱ ጋር ደውሎ ይሄን ነገር ሀሰት መሆኑን ከተሰማ በርግጠኝነት ካለችበት ያው ያወጣታል ብዬ አስባለሁ። አሁንም ቤት ስለሌለ ነው ስትወጣም ዝም ያሏት። ያው መቼም አንዳንዴ አዋቂነትን በነገር አለ። እሱም ያላቸው አይመስለኝም። እና ምናልባት ባርኮትም ማነው ይሄ ዴቭም ስለተጣላት ነው ተናዶ ሊሆን ይችላል። ግን ዴቭ ቢኖር በእንትና ባርኮት ቢኖር በእርግጠኝነት ብቻዋን አትወጣም ነበረ። አዎ አሁን ደግሞ እናቱን ጋር ደውሎ ያው ያመጣታል ይመስለኛል። እንደኔ ቢያመጣት ደስ ይለኛል። ደግሞ ትመጣለች እና ብላችሁ ፈልጌ ነው። ሳይላንድ ያው ተንኮል አትፍጠሩ። ሰው ላይን ጉድጓድ አትቆፍሩት። ከቆፈራችሁን ደግሞ አታርቁት ይባላል በሆነ አባባል። ስለዚህ አታርቁት። ምክንያቱም መልሳችሁ ራሳችሁ ስለምትገቡበት። ሰውን ያላግባብ ደግሞ ምንም ሳያጠፋ ብቻ እናንተ በቅናት መንፈስ ስላበዳችሁ ብቻ ሰውን ማስቃየት ግድ አይደለም። ሁኑ እንደሷ። አንድ ሰው እንትን ሲል ከእሱ የተሻለ ስራ መስላ ነው እንዴ? በቃ እሷ ሰው ይወዳታል። ሰው ወደዳት፣ እናንተ የሚወደዳችሁ ለምንድን ነው የምትጣሉት? ያው የሆነ ሾክ ስለሆናችሁ ነው። እና በቅናት መንፈስ የሆነ ነገር ያደርጓት ነበረ። በእርግጥ እንኳንም ወጣች እዛ ቤት መውጣቷን ያልጥለውትም ብዙ ማለት ነው። ግን ተመልሳ ትመጣለች በእርግጠኝነት።
ስለዚህ ሴቶች ደግሞ ከፈለጋችሁ እንደሷ ጥሩ ለመሆን ሞክሩ። ያው ሰውን ለመጉዳት ከምትሮጡ ራሳችሁ ጉዱ እስቲ። እስካሁን ምንም አላየንም ከአዲ ጋር፣ እናንተ ብቻ እየጎዳችኋት ነው ያላችሁ። ስለዚህ እንደሷ ሆኑ፣ ከዛ ተወደዳላችሁ በቅናት መንፈስ። ልጅቷ ያው አታስቸግሯት ለማለት ያህል ነው። በተረፈ ግን እስቲ ነገ እናያለን። ይመጣሉ። ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ።